ምክር የምትመክሩ እግዚአብሔር ይገስጻችሁ። እንዴ እርኩሰት ሲደረግ ያልገሰጸ፣ ዝሙት ሲደረግ ያልገሰጸ፣ ሲሰከር ያልገሰጸ የእግዚአብሔር ወንጌል የመዳን ወንጌል ሲነገር እንዴት ይገሰጻል? እንዴት ልክ አይደለም ይባል? የእግዚአብሔር መድረክ በሰው እንትን ላይ ለመናገር ጊዜው ቦታ አይደለም እንዴት ይባላል? ጊዜው ነው። ይሁን አየርን ለመተንፈስ ኦክሲጅን፣ ካርቦን ዳይኦክሳይድን በትክክል የሰራው ልዑል እግዚአብሔር እንድተነፍስ እንድትቀበል የረዳህ እግዚአብሔር። ስለዚህ ወንጌልን ሰብክ ሁሉ ቦታ ላይ ነው። በሁሉ ቦታ ጳውሎስ እኮ በቄሳር ፊትም እኮ በእስር ቤት በሮም አደባባይ ላይ እኮ በጣም አዋቂ ነን ሊቅ ነን ከኛ በላይ የሚያውቅ የሙሴን መጽሐፍ የሚተረተር ማንም የለም ባሉበት በእነሱ ፊት እኮ ነው የእግዚአብሔር ወንጌል ያለ ፍርሃት በድፍረት የተናገረው። ለምን የሚያድን ነዋ፣ ለምን የሚያኖር ነዋ። የእግዚአብሔርን ወንጌል ይውለ ስትናገር ይውል የሚንጫጫ ሊኖር ይችላል። ስትሰብክ ይንጫጫል። ይሄ የሰይጣን ባህሪ ነው። የእግዚአብሔር ወንጌልን ስትሰብክ ተቃዋሚ ይኖራል። አልጋ በአልጋ የሚሆን ነገር የለም። ስለዚህ የእግዚአብሔርን ወንጌል እንሰብከዋለን። የሚያድነውን የእግዚአብሔርን ወንጌል እንናገረዋለን። የታለ ዘላለም ይባረክ። እግዚአብሔር ለዘላለም መልካም። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ቢፈልጉ ይቀበሉ፣ ባይፈልጉ አይቀበሉ። ቢፈልጉ ያባርሩ፣ ባይፈልጉ ያባርሩ፣ ቢፈልጉ ያኑሩ። ጌታ ለዘላለም መልካም ነው። ይሄንን እውነት እንናገራለን። ይሄንን እውነት ሳንናገር አናልፍም፣ አንሞትም። ጌታ ለዘላለም ከፍ ይበል።